ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል ሀየሎም ገዳይ ኑዛዜ ለኔ የሞት ፍርድ ያንሳል። ከእፎይታ መጽሔት የተወሰደ። ጥያቄ፣ ከናይሮቢ ወዴት ነው ሄድከው? መልስ፣ ከናይሮቢ ንብረቴን በቁማር አስይዤ አባቴ የገዛልኝን መርሴዲስ መኪናም እንዲሁ በቁማር አስይዤ አንድ ሰው ለትኬት ከፍሎልኝ ነው ወደ አዲስ አበባ የተመለስኩት። አባቴ ተመለስ፣ ምንም አይደለም እኔ ያለውልህ ምናምን አለኝ። ተመለስኩ ወደ አዲስ አበባ። እዚህ አዲስ አበባ አንድ ሳምንት ቆይቼም ወደ አስመራ ሄድኩ። ጊዜው በፈረንጆቹ 1989 ነበር። እዚያ ደግሞ ሁኔታዎች ውስብስብ ነበሩ። በዚህ ምክንያት አባቴ እኔ ፊት አንድ ነገር እንድትሆን አልፈልግም ብሎ ወደ ሳውዲ አረቢያ ላከኝ። አዲስ አበባ ድረስ ራሱን የሸኘኝ። በሀጅ አማካኝነት ወደ ሳውዲ ሄድኩኝ። እዚያም 3 ዓመት ኖርኩኝ። ከዚያ ጥሩ የሥራ ዕድል ገጠመኝ። ግን ያ ሁሉ ሲሆን የለመድኳቸው መጥፎ ሱሶች እንዳሉ ነበሩ። ቁማሩን እንኳን አላህ ረድቶኝ ተውኩት። ምክንያቱም ሳውዲ አረቢያ ቁማር ክልክል ነው። መጠጡን ግን ልቋቋመው አልቻልኩም። መጠጥ በማይገኝበት ቦታ ጭምር ከየትም ፈልጌ እጠጣለሁ። ሳውዲ አረቢያ 4 ዓመት ተቀምጫለሁ፣ እስከ 1993 ማለት ነው። ጥያቄ፣ ከዚያ በኋላስ? መልስ፣ አገባሁኝ። ሳውዲ አረቢያ ውስጥ ዚያዳ ከምትባል ልጅ ጋር ትዳር መሰረትኩ። ትዳር በመሰረትም ቅሉ ከማገኘው በላይ ገንዘብ አጠፋ ነበር። ለአንድ ውስኪ 1000 ሪያል ነበር የምከፍለው። ይህ ደግሞ ከኔ ገቢ አንጻር የሚሆን ስላልነበረ ያሉኝን መኪኖች ሸጬ ያለኝን ገንዘብ ይዤ ከባለቤቴ ጋር አብረን ወደ አዲስ አበባ መጣን። ጥያቄ፣ ከሳውዲ ስትመጣ ከአንዲት ሀብታም ሴት ላይ ገንዘብ አጭበርብረህ መምጣትን ወሬ ሰምቻለሁ፣ እውነት ነው? መልስ፣ ሴትየዋ ልዕልት ነበረች። ከሷ ጋር የቆየ ግንኙነት ነው የነበረኝ እና ቢዝነስ እንድሰራ ነበር የተስማማ ነው። ከሷ ጋር በጋራ ስንሰራ ስምምነታችን 35 በመቶ ለኔ ልትከፍል ነበር። በማዕከሉ ግን ሐሳቧን እየቀየረች መጣች። ጀሚል፣ ገንዘቤ የት እየገባ ነው ትለኝ ጀመር። እውነቷን ነው፣ ሀቅ አላት። በዚህም ሳቢያ ትከታተለኝ ጀመረች። የት እየሄደ ነው ገንዘቡ ትለኛለች። እኔም አንቺ የምትሰጪኝ ብር የለም፣ እኔ ራሴ ነኝ ስራውን የማንቀሳቀሰው አልኳት። እውነትም ስራውን በራሴ 15000 ሪያል ነው የጀመርኩት። ስሟን ብቻ ነበር የምጠቀምበት። ልዕልት ስለሆነች ብቻ በሷ ስም ከባለስልጣኖች ጋር እየተገናኘውና በስሟ እየተጠቀምኩ ብዙ ሰርቻለሁ። ቢሆንም ስራውን እኔ ስለሰራውላት አንቺ ገንዘብ ማምጣት አለብሽ የሚል ነገር አንስቼ ክርክር በሁለታችን መሃል ተፈጠረ። እንዲያውም በደሞዝ ነው የማሰራህ ብላ በ2000 ሪያል ልትቀጥረኝ አሰበች። በዚህ መሃል የድርጅታችን ንብረት በሆነ መሬት ሳቢያ በተነሳ ጭቅጭቅ ታሰርኩ። ይህ ሲሆን ግን ልዕልቷ ከስራ አላስፈታችኝም። ይሄ ሁኔታ እሷ እየከዳችኝ መሆኑን አስገነዘበኝ። ከዚያ በኋላ የነበረኝ አማራጭ በጋራ አካውንታችን ውስጥ ከነበረው ገንዘብ ድርሻዬን ይዤ መምጣት ነበር። ስለዚህ የሚናፈሰው የተሳሳተ ወሬ ሊሆን ይችላል። ጥያቄ፣ እዚህ አዲስ አበባ እንደመጣ ምን አይነት ስራ ጀመርክ? መልስ፣ እዚህ የመኪና ንግድ ነው የጀመርኩት። ይህ ችግር እስከ ተፈጠረብኝ ጊዜ ድረስ የመኪና ንግድ ነው ስሰራ የነበረው። በመኪና ንግዱ ላይ ብዙ ሰዎችን እንዳጭበረበርክና እዳ እንዳለብህ የሚነገረው ነገርስ? ይህንን ልክደው የማልችለው ነገር ነው። በጣም ብዙ እዳ አለብኝ። ግን በህጋዊ መንገድ ገንዘቤ ጀሚል ጋር አለ የሚል ሰው ካለ ይምጣ። ማንም የጠየቀኝ ሰው የለም። እኔም መሰራው የነበረው በትክክለኛ መንገድ ነው። የሰውን ገንዘብ ደግሞ ሸጬ አልጠቀምም። መጨረሻ አካባቢ የማስታውሰው አንድ ፎርድ መኪና
አቶ ገብረ ሚካኤል ከሚባል ሰው በጣም አንገብጋቢ ለሆነ ጉዳይ ወስጃለሁ። ይህን መካድ አልችልም። በእምነት ከኔ ጋር አስቀምጦት የነበረ መኪና ነው። ነገርኳቸው ደግሞ በግልጽ ይህንን ብር እኔ እጠቀምበታለሁ። እርሶ ከዳሽን ባንክ የማገኘው ብድር ስላለ ከ2 ወር በኋላ ሰጥቶታለሁ ብዬ ቼክ ሰጥቻቸዋለሁ። የእሳቸው ዕዳ አለብኝ። ከዚህ በተረፈ የሚወራው ዝም ብሎ ወሬ ብቻ ነው። ከአዋሽ ባንክ ተበድረሃል የተባለውስ? የአዋሽ ባንክ አዎ ትክክል ነው። ለንግድ ማንቀሳቀሻ ተበድሬያለሁ። ምን ያህል? 400,000 ብር ነው። በቂ ዋስትና አላቸው። ጥያቄ ከጀነራል ሀየሎም ጋር ወደ ተያያዘ ጉዳይ እንሸጋገርና ችግሩ ከመፈጸሙ በፊት ትተዋወቁ ነበር? መልስ ከሜጀር ጀነራል ሀየሎም ጋር እንተዋወቅም። መተዋወቅ ግን እፈልግ ነበር። ለምን? ከስራዬ አንጻር ለመተዋወቅ ያለኝ ጉጉት በጣም ከፍተኛ ነበር። ምክንያቱም ጀነራል ሀየሎም መከላከያ ሚኒስቴር ስለሚሰሩ ከመኪና ሽያጭ ጋር በተያያዘ መተዋወቅ እፈልግ ነበር። ይህንን እድል ለማግኘት ነበር የኔ ፍላጎት። ጥያቄ አምባራስ ሆቴል የነበረውን ሁኔታ በዝርዝር ብታብራራልኝ። መልስ ጊዜው ለኔ የውጥረት ጊዜ ነበር። ከባለቤቴ ጋር በመጠጥ የተነሳ ተፋትቼ ነበር። ባለቤቴ ከቤተሰቦቼ ጋር አትስማማም። ሁሌ ጥል ነው። እሷም ምክንያት ነበር የምትፈልገው። እውነቷን ነው። እኔ ለልጄም ለቤተሰቤም የሚሆን ሰው አይደለሁም። ጠጪና ባለጌ ሰው ነኝ። ስለዚህ ተፋታን። ጊዜው የረመዷን ጾም ነው። እኔ ግን ጠዋትም ማታም መጠጣት ነው። አቶ ወልደ ሚካኤል የሚባሉት ሰው ደግሞ እዳህን ክፈል እያሉ አላስገባ አላስወጣ ይሉኛል። ብርሃኔ የሚባል ደግሞ 35,000 ብር ያበደረኝ፣ እሱም እንዲሁ ያሳድደኛል። ይህ በእንዲህ እንዳለ የወንድሜ ጮኛ ከአስመራ መጣች። እሷን ለመቀበል እንኳን ደህና መጣሽ በማለት ግብዣ አዘጋጀው። ትልቅ ግብዣ ነበር። የግብዣው ቀን አንድ ተጋባዥ ለማድረስ ማምሻውን ወጣው። ከዚያ 35,000 ብር ያበደረኝን ብርሃኔን አገኘሁት። ከሱ ጋር ወደ አምባራስ ሄድን። ከምሽቱ 5 ሰዓት ተኩል ይሆናል። እየጠጣን ነበር። ይህን ጊዜ አብርሃም ወልዴ ግዞት ትዝ አለኝ። 38,000 ብር ያልከፈለኝ ገንዘብ ስላለ ከመኪናዬ ውስጥ ደወልኩለት። እፈልግሃለሁ አልኩት። በመኪናው መጣ። ከዚያ ብርሃኔን ሸኛውና ወደ አምባራስ ሆቴል ስንመለስ መንገድ ላይ 3 ሴቶች አገኘን። ስካር አለ፣ መጠጥ አለ እና መኪናውን አቆምኩና እንጫናቸው አልኩት አብርሃምን። በዚህ ተስማምተን ጭነናቸው 3ቱንም ሴቶች ይዘን አምባራስ ገባን። ስንገባ ሴቶቹ ለካ እዚያ የቀጠሩት ሰው ኖሯል፣ ጥለውን ሄዱ። እኔና አብርሃም የነበርንበት ቦታ ባንኮኒ አጠገብ ቁጭ ስንል እነሱ ወደ ሌላ ወደ ቀጠሯቸው ወንዶች ሄዱ። እኔም ወደ መጠጥ ገባው። ከዚያም ከቆምኩበት በስተግራ በኩል ጀነራል ሀየሎምን አየዋቸው። እሳቸው መሆናቸውን እርግጠኛ ሆንኩ። ግን ለማረጋገጥ ብዬ እርሱ አቶ ሀየሎም ኖት አልኳቸው። በትግርኛ ነው ያነጋገርኳቸው። በኋላ ቅር ያላቸው ይመስለኛል ሳናገራቸው። አንድ ሰውዬ ነበር አጠገባቸው። ሰላም ብዬ ነው አቶ ሀየሎም ኖት ያልኳቸው። በኋላ ቅር ሲላቸው ወደ ቦታዬ ተመለስኩኝ። እንደገና ተመልሼ እንተዋወቃለን እኮ አልኳቸው። አሁንም እጅግ የተቆጡ መሰሉ። እንግዲህ መጠጥ ስጠጣ ደግሞ ራሴን አላውቅም፣ የማደርገውን አላውቅም። ተመላልሼ ማሰልቸቴ ትክክል ላይሆን ይችላል። በኋላ ከአብርሃም ጋር ሂሳባችንን ከፍለን እየወጣን ነበር። ጀነራል ሀየሎም ቅር እንዳላቸው ግልጽ ነበር። ሂሳቤን ከፍዬ ከአብርሃም ጋር እየወጣን ነበር። እየወጣን እያለ መጥተው መቱኝ። ጥያቄ በጣም መበጥበጥ ተወኝ እያሉ ደጋግመህ ተነኩሳቸው እንደነበር ተነግሯል። እውነት ነው? መልስ በስካር ላይ ነበርኩ። የማደርገው ነገር በትክክል አላውቅም ነበር። እንደመቱህ ወዲያው ነው ሽጉጥ አውጥተህ ጀነራል ሀየሎም ላይ ተኮስከው? ኖ ከመቱኝ በኋላ ወጥቼ ነበር። ከትልቁ በር ግን አልወጣሁም ነበር። ከዚያ ቆጭቶኝ ተመልሼ ነው መሳሪያን ያወጣሁት። በኋላ ስተኩስ አስታውሳለሁ። ጥያቄ ቤት ውስጥ ነው የነበሩት ጀነራል ሀየሎም? መልስ አይ በሩ ላይ ነው።
ሲወጡ በር ላይ ነው የተኮስኩት። ብቻቸውን ነው የነበሩት? መልስ፣ እሳቸው ናቸው ቀደም ብለው የወጡት። ከተኮስክ በኋላ ወዴት ሄድክ? መኪና ሳሊዝ ወደ ቤቴ ገባው። እህቶቼ እየተደናገጡ ምንድን ነው ብለው ሲጠይቁኝ ምን ብዬ እንደተናገርኳቸው አላስታውስም። ከዚህ ቀደም ከሰው ጋር ተጋጭተ ሽጉጥ ተኩሰህ ታውቃለህ? መልስ፣ ስጠጣ ጭንቅላቴ ይረበሻል። በ1987 ብሔራዊ ቲያትር አጠገብ ከመሬት ስር ያለው ጭፈራ ቤት ታኔል የሚሉት እዚያ የምረቃው ቀን ተጋብዤ ሄጄ ነበር። እየጠጣሁኝ 7 ሰዓት ላይ ሽንት ቤት ገባሁኝ። ሽንቴን እየሸናው ነው ቁጭ ብዬ። ለምን እንደሆነ ባላውቅም ባረቀ እንዳይባል የሚባርቀው ወደ መሬት ነው። እኔ ወደፊት ነው የተኮስኩት። ከሽንት ቤቱ ውጪ እጅ የሚታጠብ ሰው ቢኖር ኖሮ ሞቶ ነበር። በዚያን ሰዓት ሰው ሊሸና ይመጣል። እኔ እዚያ አንድ ሰው በመታና አንድ ነገር ተደርጌ ቢሆን ይሻለኝ ነበር። ያኔ ቢሆን ሰው የመታሁት እማርበት ነበር። ከዚያ በፊት ደግሞ ከሳውዲ እንደመጣሁኝ በ3ኛው ወር ካዛንቺስ አልማስ ላሊበላ የሚባል ውስኪ ቤት ከሰው ተጣልጄ እደጅ ወጥቼ ወደ ሰማይ ተኩሻለሁ። ዳዊት የሚባል ጓደኛዬ ነው ጀሚል አብዳሃል እንዴ ብሎ ያስጣለኝ። ሽጉጡን ነጥቆኝ ወረወረው። እንዲያውም በዚህ ሰበብ ታሰርኩ። 6ኛ ፖሊስ ጣቢያ ድሬ በነጋታው ወጣሁ እና የመሰሪያ ነገር ብዙ ጊዜ ተፈታትኖኛል። ጥያቄ፣ በየጊዜው አምባጓሮ ውስጥ እንደምትገባ ነው የሚነገረው። ለምንድን ነው? መልስ፣ ሽጉጥ የመያዝ ፍላጎቴ እያደገ የመጣው ክፍሌ ሰይፉ ከሚባል ሰው ጋር በተፈጠረ ግጭት ነው። ከአንድ ወዳጄ ጋር ወረዳ 18 ቀበሌ 33 ኪራይ ቤት ለማሄድ ስንሄድ 1.5 ሚሊዮን ብር ዋጋ ያለው ንብረቴን ወስዶ ዛሬ ነገ እያለ የሚያታልለኝ ይሄው ክፍሌ የሚኖርበት አካባቢ በአጋጣሚ በመሄዳችን ድንጋይ ሩሮ መኪናዬን መታት። 2 ፖሊሶችን ከመንገድ ይዤ ተመለስኩ። የሰውየው ቤት በርጋ ስንደርስ በድጋሚ ድንጋይ ተወረወረ። ፖሊሶቹ ጠመንጃቸውን አቀባብለው ሲወርዱ 9 ጥይት ወደኛ ተተኮሰ። አንዱ ፖሊስ አፍንጫው ላይ በጥይት ተመታ። እኔ መሬት ላይ ተኛውና እንደምንም የፖሊሱን ሕይወት ለማትረፍ ወደ ፖሊስ ሆስፒታል ይዤው በረርኩ። እንዲህ ያለ ነገር ስለሚያጋጥመኝ መሳሪያ ታጥቄ ነው የሚሄደው። ጥያቄ፣ በቁጥጥር ስር የዋልከው በምን ሁኔታ ነው? መልስ፣ ቤቴ ሌሊት 8 ሰዓት ከ20 ገደማ ነው የገባሁት። ፖሊሶች የመጡት 8 ሰዓት ከ40 ላይ ነው። ይዘውኝ ሄዱ። ሞት ተፈርዶብሃል፣ ይሄ ፍትሃዊ ነው? መልስ፣ ሞት ያንሳል። ጀነራል ሀየሎምን ያጠፋ ሰው ከሞት በላይ ይገባዋል። 10 ጊዜ ተወልዶ 10 ጊዜ ቢሞት ምንም አይደለም። ጥያቄ፣ ይግባኝ መጠየቁ አያዋጣም ብለህ አስበሃል? መልስ፣ ይግባኝ የምጠይቀው ጀነራል ሀየሎምን በተንኮል አልገደልኳቸውም የሚለውን ለማሳመን እንጂ ፍርድ ይለወጣል ብዬ አይደለም። መቼ ነው ይግባኝ የምጠይቀው? እኔ እንጃ፣ ጠበቃዬ ነው የሚያውቀው። በጠበቃህ ላይ ቅሬታ አለ? የለኝም። ጥያቄ፣ ዳኛው ሞት የምትለዋን ቃል ሲናገሩ ምን ተሰማ? መልስ፣ እኔ አላህን እለምን የነበረው ማንኛውንም ነገር እንድቋቋመው ኢማኑን ወይንም ጽናቱን ስጠኝ እያልኩ ነበር። ጀሚል ያሲን መሐመድ ለሰው ልጅ ሕይወት ዋጋ የማይሰጥ ግለሰብ ነው። እጅግ እብሪተኛም ነበር የሚሉት ከጀሚል ጉዳይ ጋር በተያያዘ ለጉዳዩ ቅርበት ያላቸውና የሚመለከታቸው አንድ የአቃቤ ሕግ ሹም ናቸው። በጉዳዩ ዙሪያ አጭር ቃለ ምልልስ አድርገናል። ጥያቄ፣ ከምርመራ ውጤት ጀሚልን ምን አይነት ሰው ሆኖ አገኙት? መልስ፣ አንድ ወንጀለኛ ሙሉ በሙሉ እውነተኛ የሆነውን የህይወት ታሪኩን ይናገራል ማለት ይከብዳል። የሚጎዳውን እየተወ የሚጠቅመውን ብቻ ነው የሚናገረው። ጀሚልን በአጠቃላይ ሳየው ጤነኛ ሰው ነው። በሰፊ የንግድ እንቅስቃሴም ውስጥ ነው የቆየው። ንግድ ቀላል ስራ አይደለም። ሰፊ የንግድ ድርጅት የሚመራ ሰው ደግሞ የሚሰራውን ስራ ጠንቅቆ ያውቃል። ጀሚል በአጠቃላይ በህብረተሰቡ ውስጥ ያለውን ሁኔታ ስናይም ራሱን ትልቅ ሰው አድርጎ የሚገምት፣ አብዛኛውን ጊዜውን በመዝናናት የሚያሳልፍ ነው።
ከአንድ ከፍተኛ ነጋዴ የሚጠበቀውን ስነ ምግባር ያሟላ አይመስልም። የብዙ ሰዎች ዕዳ አለበት። በባንክ በቂ የሚያዝበት ገንዘብ ሳይኖረው ቼክ እየቆረጠ ይሰጥ ነበር። ይህን እየፈጸመም ማናለብኝነት ስሜት ይሰማዋል። ከእጁ የጦር መሳሪያ ተለይቶ አያውቅም። ሰዎችን ያስፈራራል። አልፎ አልፎም ሽጉጥ እየተኮሰ አምባጓሮ ይፈጥራል። በአብዛኛው የሚረብሽባቸው አካባቢዎችም ዳንስ ቤቶችና በሌሊት የሚጨፈርባቸው ስፍራዎች ናቸው። የማናለብኝነት ስሜቱም ለሰው ሕይወትና ደህንነት ጨርሶ ደንታ ቢስ እንዲሆን አድርጎታል። ፈቃድ የሌለው ጦር መሳሪያ ይዞ በየስፍራው እየደነፋ ሽጉጥ መዞ እያስፈራራ ህብረተሰቡን እየተዘዋወረ ሲበጠብጥ የቆየ ነጋዴ ነው። ጥያቄ፣ ጀነራል ሀየሎምን ለመግደል የተገፋፋበት ምክንያት ምንድነው የሚል እምነት አሉት? መልስ፣ በሰላም ተቀምጦ የሚዝናናን ሰው ከመሬት ተነስቶ መተንኮሱ ነገሩን ቆስቋሽነቱን ያሳያል። ጀነራል ሀየሎም ስለዚህ ሰው የሚያውቁት ነገር የለም። ምናልባትም ፊቱን አይተው ታያውቁትም ይሆናል። አልደረሱበትም። አሉበት ድረስ ሄዶ ተነኮሳቸው። ተወኝ አሉት። ይህ ሰው ለሰው ልጅ ከበሬታ ቢኖረው ኖሮ ተወኝ ሲባል መተው ነበረበት። እሱ ግን አልተወም። እየተመላለሰ ንትርክ ፈጠረ። የሟቹን ሰላምና የመዝናናት መብት ሲጋፋ ቆየ። ስሜታቸው እንዲደፈርስም ገፋፍታቸዋል። ከጠገባቸው ገለል ካደረጉት በኋላም ሟች ወደሚሄዱበት ስፍራ ሲያመሩ አድፍቶ ጠብቋቸዋል። በእጁ ያለው ጥይት እስኪያልቅ ድረስ ጥይት አርከፍክፎ ገሏቸዋል። ሽጉጡ ሪቮልቨር የሚባለው ነው። መሳሪያውን አጉርሶ ነው የጠበቀው። መጀመሪያ ነገር ቆስቋሽ፣ ከዚያም አድፍቶ ጠብቆ ገደለ። ይህ በኢትዮጵያ ወንጀለኛ መቅጫ ሕግ ከባድ ቅጣት የሚያስከትል ወንጀል ነው። በተለይ በሰላማዊ ሁኔታ የነበረን ሰው ለጠብ አነሳስቶ ቅድመ ዝግጅት አድርጎ ግድያ መፈጸም ግፈኝነትን ያመላክታል። ይህ መሰሉ አድራጎት ከክፉ ልቦና የሚመነጭ ነው። በሰው ላይ መጥፎ ድርጊት ለመፈጸም ታቅዶ የተሰራ ወንጀል በመሆኑም የቅጣት ማግበጃ አንቀጾች ተጠቅሰውበታል። አቃቤ ሕግ በጀሚል ላይ የሞት ቅጣት እንዲፈረድበትና ፍርድ ቤቱም ወንጀለኛው በሞት እንዲቀጣ የፈረደው ለዚህ ይመስለኛል። ጥያቄ፣ የተከሳሹ ጠበቆችስ የቅጣት ማቅለያ አንቀጾችን አልጠቀሱም? መልስ፣ ጠበቆቹ ያቀረቡት የቅጣት ማቅለያ ሐሳብ አልነበረም። እስከ 5 ዓመት በሚደርስ እስራት እንዲቀጣ ብቻ ነበር የጠየቁት። ቅጣት ማቅለያ የሚባል ነገር ያላነሱትም ስለማያዋጣቸው ነው። ምክንያቱም አስነዋሪ ድርጊት የፈጸመ ወንጀለኛ ቅጣቱ ሊቀልለት የሚችለው ያለፈ ታሪኩ መልካም ሲሆን ነው። የጀሚልን ያለፈ ታሪክ ስናይ ግን የተናገረው ነገር አለ። አዘውትሮ ከሰው ይጣላል፣ ጥይትም ይተኩስ፣ ይሰክር፣ አምባጓሮም ይፈጥር ነበር። ህብረተሰቡንና የገዛ ቤተሰቡን ያስቸግርና ይበጠብጥ እንደነበርም አምኗል። ይህንን መሰል ሰው በማህበረሰቡ መሃል ቢቆይ የሚያደርሰው አደጋ ከፍተኛ እንደሚሆን መገመት አያዳግትም። ሌላው ቅጣትን ለማቅለል የሚረዳ ምክንያት ወንጀለኛው ድርጊቱን አስቦና አቅዶ ያልፈጸመው መሆኑ በሚገባ ማስረዳት ሲቻል ነው። ጀሚል ያሲን ድርጊቱን የፈጸመው አስቦና አቅዶ ነው፣ ስሜታዊ ሆኖ አይደለም። ነገር ቆስቋሽ ራሱ ነው። ድርጊቱን የፈጸመውም ትንኮሳው ካለፈ ከ20 ደቂቃ በኋላ ነው። አጥፍቶ ጠብቆ ድርጊቱን የፈጸመ መሆኑ በምስክሮች ተረጋግጧል። ይህም ወንጀሉን የፈጸመው ተዘጋጅቶ መሆኑን ያመለክታል። ለማስተባበል አልቻለም። ክፉ ልቦና ያለው ሰው መሆኑን የሚያሳየው ተወኝ፣ አትድረስብኝ እየተባለ በግፈኝነትና እብሪተኝነት ተነሳስቶ የወንጀል ድርጊቱን መፈጸሙ ነው። ወንጀሉን ለመፈጸም የተከበሩ ምክንያቶች የሚባሉ አሉ። በሌሊት አንድ ሰው አጥር ዘሎ ቢገባ ባለቤቱ ሌባ የገባበት መስሎት ተኩሶ ሰው ሊገድል ይችላል። ይህ ቅጣትን ሊያቀል ይችላል። ጀሚል ግን ጸብጭሮ አቅዶና አስቦ ነው ሰው የገደለው። ይህም አደገኝነቱን ያስገነዝባል። ፍርድ ቤቱ በሞት እንዲቀጣ የፈረደበትም የወንጀሉን አፈጻጸም ነውረኝነት ተመልክቶ ነው። ጥያቄ፣ ጀሚል በህብረተሰቡ ላይ ያደረሰው በደል ነበር? መልስ፣ በአሁኑ ወቅት በርካታ ቤቱታዎች እየመጡ ነው። ከአንድ ግለሰብ ቤት ተከራይቶ ነበር።
ቤቱን ሲለቅ ለስልክ አገልግሎት የሚከፈል 8000 ብር ዕዳ ነበረበት። ማን አባቱ ወንድ ነው የሚያስከፍለኝ እያለ በመደንፋት ሳይከፍል ቆይቶ ነበር። በሽማግሌዎች ተለምኖ ነው እንዲከፍል የተደረገው። ወንጀለኛ መሆኑን ስለሚያውቅ ከየወረዳው ፖሊሶች ጋር ግንኙነት ለማጥበቅ የሚሯሯጥ ሰው ነበር። በአጠቃላይ ጀሚል ለሰው ልጅ ሕይወት ዋጋ የማይሰጥ እብሪተኛ ሰው ነው። እንደዚህ ያሉ አደገኛ ሰዎች ህብረተሰቡን ማወክ፣ ግፍ መስራትና ወንጀል መፈጸም የዕለት ተዕለት ተግባራቸው ነው። ለዛሬ አበቃን። አስገራሚዎቹና አሳዛኞቹ የሀየሎም ትዝታዎች ከእፎይታ መጽሔት የተወሰደ። በ1977 የውሃት ጉባኤ ከተካሄደ በኋላ ነበር የአግዚያ ኦፕሬሽንን ልናካሄድ የወሰንነው። በደርግ ቁጥጥር ስር የወደቁ እስረኞች ሰቆቃ የሚታወቅ ቢሆንም በተለይ በትግራይ አካባቢ የነበረው እስር በጣም አስከፊ ነበር። በወቅቱ የተያዙት የፖለቲካ እስረኞች እንዲሰቃዩ ከተደረገ በኋላ የተረሸኑ ተረሽነው ቀሪዎቹ ደግሞ ወደ አዲስ አበባና ሌሎችም ክፍለ ሀገሮች ተወስደው እንዲረሸኑ ነበር የሚደረገው። ድርጅታችን ይህንን ጉዳይ ሲያስብበት ቆየ። በእስር ቤቱ የኛ አባሎች ቢኖሩም ምርኮኞቻችን የነበሩና በአብዛኛው ሲቪሎች ይገኙ ነበር። ስለዚህ እርምጃው በቅድሚያ በሺዎች የሚቆጠሩ እስረኞች ሕይወትን ለማዳን እንዲያስችለን፣ ሁለተኛ ደረጃም ትልቅ የፖለቲካ ድልን የሚያቀዳጀን እንደሆነ ተረዳን። ጊዜውን ከመወሰናችን በፊት ግን 1-2 የመቶ የሚሆኑ ኮማንደሮችን አሰለጠንን። ከዚያም እስረኞቹ ያሉበት ወህኒ ቤት አቀማመጡ ምን እንደሚመስል፣ እንዴት ወደዚያ ዘልቆ መግባት እንደሚቻል፣ የምሽጉን ጥንካሬ፣ የተኩስ አቅሙንና የመሳሰሉትን ጉዳዮች ማጥናት ጀመርን። ጥናቱም በሁለት መንገድ መካሄድ እንዳለበት ወሰንን። አንደኛው ከውስጥ አባሎቻችንና ከደርግ ከተማረኩት በመቀሌ አካባቢ ይኖሩ የነበሩት እስረኞች መረጃን ማግኘት ሲሆን፣ በሁለተኛ ደረጃ ደግሞ የኛን ታጋዮች አስመስለን ወደ ከተማ በማስገባት መረጃን ማቀናጀት ነበር። በዚህ መሰረት ታረቀና የኔሆን የሚባሉትን 2 ታጋዮች መለመልኩኝ። በአግባቡ ጉዳዩን እንዲያጤኑ ካደረኳቸው በኋላ ዝግጅት እንዲደረግላቸው ተደረገ። እንጨት ይዘውና አርሶ አደር መስለው እንዲገቡ ነበር ያሰብነው። በተሰጣቸው ተልዕኮ መሰረት ያላንዳች መሳሪያ የመርዝ መድኃኒት በቴትራሳይክሊን አስገብተን ሰጠናቸው። ምናልባት ቢያዙ ሚስጥር እንዳያወጡና ራሳቸውን እንዲሰው ነው ይሄ የተሰጣቸው። ዋናው ችግር ደርግ መቀሌ እንዳትያዝ ለመከላከል 3 ዙር የውጊያ ምሽግ ነበር ያሰራው። 3ቱም ዙሮች ደግሞ ኬላዎች አሏቸው። በየኬላዎቹ ፍተሻ መደረግ አለበት። ስለዚህ በቀላሉ መስረግ ያዳግታል። ይሁንና ሰዎቻችን ያለ አንድ ችግር እንጨት ተሸክመው አህያቸውን እየነዱ ገቡ። ከገቡ በኋላ ለ4 ቀናት ከተማዋን በአጠቃላይ በተለይም ደግሞ የጦሩን አሰፋፈር፣ የተኩስ አቅሙን መጠኑንና መግቢያ መንገዶቹን በዝርዝር አጥንተው መጡ። እንደመጡ የነሱን ቃል ተቀብዬ አንድ ላይ ስዕል ወሰድኩኝ። ከዚህ በኋላ በአሸዋ ገበታ መሬት ላይ ቅርጹን እንዲሰሩ አደረኳቸው። የቤቶቹን ቁጥር ሳይቀር በጭቃ ሰሩልኝ። ይህ ከተሰራ በኋላ በጭቃ የተሰራውን በአሸዋ ሞዴል በእስር ቤት ልክ ቤቶች የወታደሩን የጥበቃ ምሽግ ቁጥር ወዘተ እንዲሰራ አደረግን። ምሽቶቹ ለመስራት ወደ 1 ወር ያክል ፈጀብን። በጠቅላላ ከ50 በላይ ቤቶች ነበር የሰራ ነው። በመጨረሻ ልክ የመቀሌ ወህኒ ቤትን የሚመስል ቅርጽ ግቢ ሰራን። ይህንን ሰርተን ካጠቃለልን በኋላ ስልጠና ጀመርን። በመጀመሪያ የአካል ስልጠና ነበር ያካሄድ ነው ለ2 ሳምንት። ከዚያ በኋላ ጠላት እንዳለበት በመቁጠር ትንሽ ጄኔሬተር ተጠቀምን። እንግዲህ በየጠላት ምሽግ በመብራት ወይንም አምፖል እንዲኖር አደረግን ማለት ነው። ቀጥለን ደግሞ የእስረኞቹን አምሳያ በየቤቱ እንዲቀመጥ አደረግን። ልምምዱ የሚደረገው እስረኞቹን ሳንጎዳ በሌሊት እንዴት ጠላት ባጭር ጊዜ ለይተን በማጥፋት እስረኞቹን ነፃ እንደምናወጣ ነበር። ይሄ የውስጡን ስራ የሚመለከት ነው። ወህኒ ቤቱ ከተማ ውስጥ ቢሆንም ከከተማ ዙሪያ ያሉት 3 ሱር ምሽጎች ነበሩ፣ በጣም አደገኛ መሰናክሎች። እነዚህን 3 ምሽጎች በእርጋታ እንቅስቃሴ ማለፍ ነበረብን። እንዴት? ይህንን ጉዳይ ስንመረምር
በየምሽጉ ከ20 እስከ 30 ሜትር ርቀት ድረስ ክፍት ቦታዎች እንዳሉ ተረዳን። ክፍተቶቹ ቢለያዩም የ20 ሜትር እንዴት እናልፈዋለን የሚል ጥያቄ ያነሳን። ልምምድ ማድረጉ ነበር በቅድሚያ የመረጥነው። ልምምዱን በ60 ሜትር ርቀት ጀመርን። ሳይነቃባቸው ክፍተቱን ማለፋቸውና አለማለፋቸውን የምናረጋግጠውም በ2 ሜትር አይናችን የተጨፈኑና በድምጽ የሚከታተሉ ታጋዮችን እያስቀመጥን ሰራዊቱ በዝግታ በሰልፍ እንዲገባ በማድረግ ነበር። ይህ እንደተሳካላቸውም በ50 ሜትር 40፣ 30፣ 5 ሜትር ርቀት በተቀመጡ 2 ጓዶች መሃል እንዲያልፉ በማድረግ መቻሉን አረጋገጥን። ቀጥለን ደግሞ ሰራዊቱ ውስጥ ከገባ በኋላ እንዴት ይከፋፈላል? እንዴትስ ማጥቃት ይጀምራል? ማጥቃቱስ ባንዴ እንዴት ይጀምራል? የሚለውን መፍታት ነበረብን። በዚህም ረገድ የ1 ወር ያህል ልምምድ ከተደረገ በኋላ የመጨረሻ ሙከራ አድርገን ተልኳችንን በ15 ደቂቃ ውስጥ ልናከናውነው እንደምችል አረጋገጥን። ይህ ሁሉ ልምምድ በሚስጥር ይካሄድ ስለነበር ግን ኮማንዶዎቹ ከፊሉ ይሄ የከተማ ፕላን ነው፣ በቅርብ የሚያጠቃ ከተማ አለ ማለት ነው ሲሉ፣ አንዳንዶቹ ደግሞ ይሄ የሚመስለው ሆስፒታል ነው፣ ያለብንን የመድኃኒት እጥረት ለማቃለል ሆስፒታል ውስጥ ገብተን እንድንወስድ ስለተፈለገ ነው ይላሉ። እኛም ለወደፊት የከተማ ውጊያ ልምምድ ለማዳበር ያህል የሚደረግ ትምህርታዊ ልምምድ ነው በሚል ጓዶቹን እንሸፋፍንባቸው ነበር። ከዚህ ሁሉ በኋላ ግን አንድ ከባድ ችግር ፊታችን ተደቀነ። ይኸውም በመቀሌ 119ኛ ብርጌድ የሚባል ኃይል ሲኖር በዚህ አባል የሆነ የ16ኛ ክፍለ ጦር ተወርዋሪ ጦር አለ። ወህኒ ቤቱ የሚገኘው ይህ ጦር ከሚገኝበት ብዙም አይርቅም። በዚህ ላይ ከተማዋ ዙሪያ ከ10,000 በላይ ሰራዊት አለ። ቢኤሞች፣ መድፎች፣ ታንኮች፣ ዙ-23ቶች አሉ። ከባድ ፈተና። ሁኔታውን መገምገም ነበረብን። የደረስንበት ድምዳሜ አንደኛ ውጊያው በወህኒ ቤቱ ብቻ ከሆነ ምንም እንኳን ወህኒ ቤቱን ተቆጣጥረን እስረኞቹን ብናወጣቸውም ጠላት ባለው የተኩስ አቁም የበላይነት በመጠቀም ተኩስ ሊፈጅብን ይችላል። ሁለተኛ ነገር ውጊያው በወህኒ ቤቱ አካባቢ ብቻ ከሆነ ተወርዋሪ የሚባለው አንድ ብርጌድ ቶሎ ደርሶ ውጊያው ከመጠናቀቁ በፊት አሊያም ውጊያው እንደተጠናቀቀ ሊደርስብን ይችላል። በዚህ የደርግ አመራር አካል እዚያው የሚገኘው የኮር አዛዡና የትግራይ እዝ አዛዥ ሳይቀሩ ይህንን ጥቃት ስንሰነዝር የነሱ አንድ ቦታ መሆን ደግሞ ለአመራር ይመቻቸዋል። ስለዚህ እንደ መፍትሄ በቅድ ያስቀመጥነው ጠላት የመቀሌን አካባቢ እንደምናጠቃ ማወቅ የለበትም የሚል ነው። ስለዚህ ጠላት ሌላ ቦታ የምናጠቃ መስሎት ተወርዋሪ ኃይሉን ወደ ሌላ ቦታ የሚያንቀሳቅስበትን ሁኔታ መፍጠር ነበረብን። ስለዚህም ውጅራት የምትባለዋን ስትራቴጂክ ቦታ ማጥቃት ከጀመርን ያ መቀሌ ያለው ብርጌድ ውጅራት ያለው ኃይሉ እንዳይደመሰስ ቦታ ማንቀሳቀሱ አይቀርም። ይህም ከሆነ ወህኒ ቤቱን ስናጠቃ በተወርዋሪነት ገብቶ ስራችንን የሚያደናቅፈው ኃይል አይኖርም። ሁለተኛ ደግሞ ጥቃታችን በወህኒ ቤቱ ላይ ብቻ መሆኑ ቀርቶ በመቀሌ ዙሪያ በአንጻራዊነት በጣም ቁልፍ የሆኑ ቦታዎችን በማጥቃት የማታለል ውጊያ ማካሄድ ይሆናል አለን። ይህንን አይነቱን ውዥንብር ከፈጠርን በኋላ ወህኒ ቤቱን ቶሎ አጥቅተን ለመውጣት እንችላለን የሚል ድምዳሜ ላይ ደረስን። ሌላው ችግር እስረኞቹን በሰላም 3ቱን ዙር የጥበቃ ምሽግ አሳልፎ ማውጣት ነው። ይህንን ለማሳካት የኮማንዶ ኃይላችንን በክፍተቶቹ በጸጥታ ተጉዞ ወህኒ ቤት መድረሱን ካረጋገጥን በኋላ ማጥፈጥ መሽጎ የያዘውን ኃይል በማጥቃት ለእስረኞቹ መውጫ የሚሆን ቀዳዳ ከፍቶ መቆየት አለበት የሚል መፍትሄ አስቀመጥን። በመጨረሻም የጥቃት እንቅስቃሴያችንን በሙሉ ካደራጅን በኋላ በተለያዩ አቅጣጫዎች እንቅስቃሴ አደረግን። በኔ ግንባር ያለው ኃይል 3 ቀን ያክል እየተደበቀ መጓዝ ነበረበት። ይሁንና በመካከሉ ትልቅ ችግር ገጠመን። የሚስጥር ጉዳይ። አንድ ከመቀሌ እንዲረዳን ያመጣነው ልጅ የልምዱን ቦታ እንዳየ የሚያጠቃው የመቀሌ ወህኒ ቤት መሆኑን አወቀ። ታዲያ አንድ ቀን ከተጓዝን በኋላ ለኮማንዶዎቹ አሁን የምንሄደውና ልምምድ ያደረጋችሁት የመቀሌ ወህኒ ቤትን ለመያዝ ይመስለኛል፣ ስለዚህም ሐሳብ ልስጣችሁ ብሎ የአሸዋ ገበታ ሲሰራ ልክ ያቺ በልምምድ በሳር የተሰራችዋን የመቀሌ ወህኒ ቤትን ቁጭ አደረጋት። ታጋዩ ይህንን መቀሌ ወህኒ ቤትን እንደምናጠቃ ተረዳ። ይሄኔ
እኔ በአጋጣሚ ስገባ የተሰራውን አየሁት። አንድ የመቶ ያክል ናቸው የተሰበሰቡት። በጣም ደነገጥኩኝ። 2 ቀን ያክል ሲቀረን ነው ይሄ የሆነው። ሌላ አማራጭ ስላልነበረኝ አንዷ የኮማንዶ የመቶ በሌላዋ እንድትታሰር አደረግኩኝ። መንገድ ላይ ሳለን እነዚህ ወንጀለኞች ናቸው፣ ብዙ ችግር ፈጥሯልና አታናግሯቸው፣ በእስር ይቆዩ ስል መመሪያ ሰጠሁኝ። በዚህ መሰረት ቡድኗ መቀሌ አጠገብ እስክንደርስ ድረስ ታስራ ነው ሄደችው። አስቀድመን ስለደረስን ሌሊቱን እዚያው መቀሌ አጠገብ ካለች በረሃ አሳለፍን። ከዚያም ልክ ከጠዋቱ 3 ሰዓት አካባቢ ከውጅራት ጋር በሬዲዮ ተገናኘው። ያ ተወርዋሪ ኃይል ውጅራትን ለማዳን እንቅስቃሴ መጀመሩን ሰማው። በጣም ተደሰትኩኝ። በመጨረሻ ከቀኑ 8 ሰዓት ላይ የታሰረችውን 100 ትጥቋ እንዲመለስላት አድርጌ ለሰራዊቱ መግለጫ ሰጠሁኝ። ተልኳችን ምን እንደሆነና በልምምዱ መሰረትም እንዴት መስራት እንዳለብኝ፣ መቼ እንደምሰራው፣ ምን አይነት ሁኔታ እንዳለ፣ ተወርዋሪ ኃይሉ የወጣ መሆኑንና በዲሲፕሊን መስራት እንዳለብን አስረዳው። ታጋዮቹ እስረኞቹን የማውጣት እቅድ መሆኑን ካወቀ በኋላ በጭብጨባ በመፈክርና በጣም በተለየ ስሜት ተቀበለኝ። ምንም አይነት ችግር ቢፈጠር ሊወጡ እንደሚችሉ መገመት አላዳገተኝም። ጉዞ እንደተጀመረ የስኳድ አመራርና የቡድን አመራሮችን ይዤ በመቅደም ወደ ከተማዋ ተጠጋው። ከተማዋን በሜዳ መነጽር በሩቁ ቃኘናት። ወደ 11 ሰዓት ተኩል ሲሆን ግን ጉዞ ጀመርን። ይህንን ያደረግንበት ምክንያት ከምሽቱ 2 ሰዓት ጥቃቱ መጀመር ስላለበት ነው። ከዚያ ብንዘገይ ውጅራት የሄደው ኃይል ተመልሶ ሊመጣብን ይችላል። እናም ለማደናገር ተኩስና ውጊያ የሚከፍቱትን በአዲጎዱ በእንዳ ኢየሱስ ላይ ተኩስ እንዲከፍቱ አደረግኩኝ። እነሱ ተኩሱ ሲጀምሩ ያሾልኩ የሚገባው የኮማንዶ ኃይላችን በዝግታ 3ቱን ዙር ምሽግ አልፎ ወህኒ ቤት አካባቢ ተጠጋ። ሰዓረ የያዛት ሻለቃ ደግሞ መውጫ በሮችን ወደምትከፍትበት አቅጣጫ ደረሰች። ይሄኔ ጥቃቱን እንዲጀምሩ አዘዝናቸው። በአንድ ጊዜ 5ቱም የወህኒ በሮች ላይ ተኩስ ተከፈተ። ዘቦቹ 5ቱ መውጫ በሮች ላይ ሆነው መትረየሶቻቸውን እንዳጠመዱ ነበር በሩቅ ጥበቃ የሚያካሂዱት። ወህኒ ቤቱ መካከላቸው ነው ያለው። ተኩሱ ሲጀመር እንግዲህ እኚህ መትረየሶችን የያዙ የደርግ ወታደሮች በአርጂቢና በእኛ መትረየስ በተተኮሰ ጥይት ባንዴ ተመቱ። ለተወሰነ ጊዜ የተንጣጡት መትረየሶች ጸጥ አሉ። ኋላ የቀሩት ክላሽና ኤም14 ነበሩ። እነሱም በእጅ ውጊያ ተጠቅተው ተኩሱ ተከፈተባቸው። ውጊያው በ12 ደቂቃ ያህል ተጠናቀቀ። ቀደም ብሎ ግን የገጠመን ችግር ነበር። አንደኛው ቡድን በግራ በኩል ስትሄድ በተለያዩ ቀለማት መብራቶች ግራ ተጋባች። መብራቱ አዲስ ነበር። ለቡድኗ ጭርሱኑ ወህኒ ቤቱን መለየት አቃጣት። ሆኖም የመብራቱን ምልክት ስሰጣት በሩቅ ያለውን በመብራት እየተከተለች ወደ ከተማ ውስጥ መግባት ጀመረች። እንደገና ግን 3 ጓዶች የሰገራ ማጠራቀሚያ ጉድጓድ ውስጥ ገቡ። ቢሆንም መሰራ እየተቀባበሉ 2 ወዲያውን ወጡ። አንዱ ግን በመቆየቱ መንቀሳቀስ አልቻለም። ስለዚህ 2 እሱን ተሸክመው እንዲይዙ ተደረገ። ይህቺ ቡድን በመዘግየቷ 4ቱ ቀድሞ ተኩስ እንደጀመሩ ግን 5ኛዋን ቡድን መደነጋገሩን ትታ የራሷን ጥቃት ከፈተች። ወህኒ ቤቱን የተቀጣጠሩት ሰዎች በአጠቃላይ 68 ይሆኑ ነበር። ከነዚህ በተጨማሪ ደግሞ 16 ሰዎችን የያዘች አንዲት ጓድ ለማደናገር መናኸሪያ የሚባለውና አውቶቡሶች የመንግስት መኪናዎች የሚሰበሰቡባትን ቦታ እንድታጠቃ አድርገን ነበር። በአዲጎዱ መስመር የወጣችው ቡድን በተመሳሳይ በሩቅ ተኩስ ከፈተች። ይህን ታዲያ ጠላት ተኩሱ ወዴት እንደሆነ እንኳን መረዳት አልቻለም። የታችኛው ወደ ላይኛው መልእክት እስኪያስተላልፍ ከ15 ደቂቃ በላይ አለፈ። ጀነራሎቹና ኮሎኔሎቹ ሲነጋገሩ እሰማ ነበር። ግራ እንደተጋቡ 12 ደቂቃ አለፈ። በእኛ በኩል ቀጥሎ የቸገረን የእስረኞቹን ቤት ክፍሎች ቁልፍ ማግኘቱ ነበር። ሆኖም እስረኞቹ ባሉበት የኛ ሰዎች የሚነጋገሩትን ውስጥ ሳሉ ይሰሙ ስለነበር መዝጊያውን በኃይል ሰበሩት። እንደወጡም ሁኔታው ተገልጦላቸው በምንላችሁ ቦታዎች እኛን ተከትላችሁ ነው የምትሄዱት፣ መበታተን የለም ተባሉ። እነሱም በሰልፍ ልክ እንደ ታጋይ በዝግታ መጓዝ ጀመሩ። ነጭ ልብስ ከመልበሳቸው በስተቀር ድምጻቸው ፈጽሞ አይሰማም። ያም ሆኖ ግን በድል ተወተነዋል ያልነው ያቺ የተከፈተችውን በር ሲያልፉ ነበር። ከዚያ ርቀን እንደሄድን እስረኞቹን ስናያቸው ግን
አብዛኞቹ ጫማ የላቸውም። እግራቸው በሙሉ ጠቅሯል። ሆኖም አይሰማቸውም። ከሁሉም በጣም ያስገረመኝ ጉዳይ ትንሽ ሄደው መቆማቸው ነበር። ወደ ኋላ መለስ ብለው ከተማዋን ያያቷል። በኋላ ፈዘው ይቆያሉ። ከዚያ ደግሞ ባነው ሩጫ ይጀምራሉ። የተለየ ነበር ስሜታቸው። ከከተማዋ 1 ሰዓት ተኩል ጉዞ ካደረግን በኋላ አንዲት ትንሽ ወንዝ ዳር እንዲያርፉ አደረግን። ውድራት የነበረው ኃይል እንዲያፈገፍግ ከተማዋ መሃል የሚገኘው እንዲሁ እንዲያደርግ ተደረገ። በዚያ ውጊያ አንድ ሰርጽ የሚባል ጓድ ተሰዋብን። አንድ ሻማ የሚባል የአንድ ቡድን አመራር የነበረ እንዲሁም ባላወቅነው ሁኔታ አልተገኘም። የምንጠረጥረው ምናልባት የሰገራ ማጠራቀሚያ ውስጥ ከገቡት ጓዶች ጋር ሳይገባ እንዳልቀረ ነው። ከእረፍት በኋላ ከሰሜናዊ አቅጣጫ ወደ ደቡባዊ ምዕራብ አቅጣጫ በመለወጥ ሌሊቱን ሙሉ በእግራችን ሄድን። በማግስቱ ሄሊኮፕተሮች በብዛት ሆነው አካባቢውን ሲያስሱ ዋሉ። እኛም እስረኞቹን ደብቀን ውለን በነጋታው ሳምሪ ገባን። ነፃ ካወጣናቸው 1300 እስረኞች ግማሹ ወዲያውኑ ከኛ ጋር ሲቀላቀሉ፣ የተቀሩት ግን ወደ ሱዳን ሄዱ። ሆኖም ከነሱ ውስጥ ወደ 30 በመቶዎቹ ተመልሰው ከኛ ጋር ሊታገሉ ተቀላቀሉ። እንግዲህ አግዚ ኦፕሬሽን ባጭሩ ይህንን ይመስል ነበር። አስገራሚዎቹና አሳዛኞቹ የሀየሎም ትዝታዎች 15 ደቂቃ ባልፈጀ ጊዜ ከመቀሌም ብርት 1300 እስረኞችን ለማስለቀቅ የተካሄደውን ጥቃት አግዚ ኦፕሬሽን የተረኩልን የደቡብ እዝ ኮማንደር የሀየሎም ማርያ ትዝታዎች የሚያስገርሙም የሚያሳዝኑም ናቸው። ከ2 አስርት ዓመታት የትግል ሕይወታቸው በኋላ ታጋዩ ትዝታዎቻቸውን ሳያዛንፉ በእርጋታ የሚተርኩት ኮማንደር ስለተሰዉት ጓደኞቻቸው ሲያወጉ ግን ሳግ ይተናነቃቸዋል። ባይቀጥሉም በወደዱ። ሆኖም አረፍ እያሉ እንዲያወጉን ስለገፋፋናቸው ጥቂት አጫውተውናል። በረሃ እንደወጣን ማለትም በ1967 ዓ.ም ውጊያ የጀመርነው ከነጭ ለባሾች ጋር ነበር። የምናካሂደው የደፈጣ እንቅስቃሴ ስለነበርም እምብዛም አልተቸገርንም። ነገር ግን አንድ ቀን ሙሴ የተባለው ጓዳችን ድርጅታዊ ስራ ለማከናወን ወደ ከተማ ሄደ። ሲቪል መስሎ ነበር የተንቀሳቀሰው። የሸኛሁትም እኔ ነበርኩ። አዲ አሮሳለን ግን የሙሴን መያዝ ሰማን። ሀጎስ በርሄ የተባለ ሰው ነበር ጠቁሞ ያስያዘው። ወዲያውኑ 5 ሆነን ለማስፈታት ከአዲ አሮ ወደ ሽሬ ጉዞ ጀመርን። አውዓሎም ስሁል፣ ገረንችኤል፣ ንርኤና እኔ ነበርን። የ2 ሰዓት መንገድ እንደተጓዝን ወንዝ አጋጠመን። ስንሻገር ታዲያ ስሁልን ከነጠመንጃው ጎርፍ ወሰደው። ሌሊቱን ሙሉ ስንፈልገው ብናድርም ልናገኘው አልቻልንም። አዘንን። ተልኳችን ተደናቀፈ። በዚያ ላይ ድርጅታችን ከነበሩት 3 ጠመንጃዎች አንዱ ጠፋ ማለት ነው። ሆኖም ስሁል ሌሊቱን ሙሉ ዋሻ ስር ተለጥፎ ሲታገል አድሮ ትንሽ መገጣጠብ ቢደርስበትም በህይወት ተገኘ። ወዲያውኑ በእቡህ ወደሚንቀሳቀሱ አባሎቻችን ቤት ይዘነው ሄድን። ጠመንጃዋ ግን ዋና የሚችሉ ሰዎች ብናሰማራም ልናገኛት አልቻልንም። በጠቅላላ የነበሩን ጠመንጃዎች 3 ሲሆኑ ከነሱም ውስጥ አንዷን የከዳ አባላችን ይዟት ሄዷል። ስለዚህ ይቺ ጎርፍ ከወሰዳት የሚቀረን አንድ ጠመንጃ ብቻ ሊሆን ነው። በህጋዊ መንገድ ባይመረጥም ወታደራዊ ኮማንደራችን የነበረው የስሁል መጎዳትም ተልኳችንን ውስብስብ አደረገው። ግና ባላሰብነው ሰዓት የምስራች ሰማን። እነስዩም የውጭ ጉዳይ ሚኒስትር የነበረው በሌላ አቅጣጫ ሄደው ሙሴን ከእስር ቤት ማስፈታታቸውን። ስሁል ይህንን ዜና ሲሰማ በደስታ ጤነኛ ሆነ ማለት እደፍራለሁ። ሆኖም ብዙም ሳንቆይ ደግሞ የስሁል ወንድም አለማየሁ ገሰሰ ሌላ ቡድን ይዞ መቅዳቱን ስንሰማ ሀዘንና ደስታ እንደተቀላቀለብን ስሁልን በበቅሎ ጭነን ወደ ደደቢት አመራን። እዚያ ግን ብዙም አልቆየንም። ወደ አዲ ሀገራ ያቀናን። እዚያም ብዙም ሳንቆይ ጉዟችንን ወደ መሃል ትግራይና አጋሜ ቀጠልን። ያኔ ድርጅታችን 3 ኃይሎች ብቻ ነበሩት። እኔ የኃይል 2 ጋንታ መሪ ሲሆን አዋሎም ደግሞ ኮሚሳር ነበር። ጊዜው የአባላት ምልመላ የተጧጧፋበት ነበር። ቀድመው ከትግል ሜዳ የገቡት እነ ሙሴ ስሁል የተቻላቸውን ያክል ይፋለማሉ። ሀየሎም በ18 ዓመቱ ነበር የአባቱን ጠመንጃ ይዞ ከወንድሙ ከብርሃነ መስቀል
የበረሃ ስሙ ገረንቼል ነው። ጋር በረሃ የገባው ሽሬ ከተማ ተወልዶ የሁለተኛ ደረጃ ትምህርቱን አዲግራት ያጠናቀቀው ሀየሎም ስዑልና ሙሴን በተደጋጋሚ ያነሳቸዋል። አፈሩን ያቅልላቸውና ሁሉም ግን ተሰውተዋል፣ ወንድሙም ጭምር። እንዴትና መቼ ሞቱ? በወቅቱ በስፍራው የነበሩት ኮማንደር ሀየሎም እንዲህ ይላሉ። ያኔ ኢዲዩ ጠርናፌት ኮሚቴ ተብላ ነበር የምትታወቀው። ታዲያ አጋሜና መሃል ትግራይ እንንቀሳቀስ በነበረበት ጊዜ ኢዲዮች ከሲቪሎች ላይ መኪና ነጥቀው መውሰዳቸውን እንሰማለን። ይህንንም ስሁል አምርሮ ይቃወማል። በዚህ የተነሳም አዲ ነብር ኢድ ላይ ግጭት ተቀስቅሶ ስሁል ይሰዋል። እኛም የስሁልን ሞት ስንሰማ ሁለት ኃይሎች ይዘን ወደ አዲያሮ በመገስገስ ውጊያ ገጠምናቸው። ወዲያውኑ የጠርናፌት ኮሚቴ የኢዲዩ ተዋጊዎች በሙሉ ተማረኩ። ከ150ዎቹ አንዱ ብቻ ሲቆስል 149 እጅ ሰጡ። እርቅ እንዲወርድ በሞከረን ጊዜ ፈቃደኞች አልሆንም። ምክንያቱም ከኛ የተሻለው 20 ጎራሽ ባለሳንጃ ጠመንጃና በርካታ የሰው ኃይል ነበራቸውና ሊያጠቁን መወሰናቸውንም እንደተረዳን የመከላከል ማጥቃት ለማድረግ ወሰንን። እናም በአዋለው መሪነት የኔና የኃይሌ አሁን ተሰውቷል ጋንታ ወደ ጫ መስከበት ተንቀሳቀሰ። ሙሴ በበኩሉ ሰራዊቱን ይዞ ዋናው ኃይል ይገኝበታል ወደ ተባለው ስፍራ ገሰገሰ። ሆኖም መረጃችን የተሳሳተ ነበር። ዋናው ኃይል የነበረው እኛ የሄድንበት ጫ መስከበት ነው። ስለዚህ እነ ሙሴ ወደኛ የመልስ ጉዞ ጀመሩ። ከኢዲዩ ጋርም ከጠዋት እስከ 7 ሰዓት ድረስ የቆየ ከባድ ውጊያ ተካሄደ። ሙሴም ጨበጣ እንድንገባ አዘዘ። በውጊያውም ድልን የተቀዳጀነው እኛ ነበርን። ሆኖም ጨበጣ ውጊያው እስከ ገባነው 4ቱ ሲሰው እኔ ብቻ ቀረው። ውጊያው ካለቀ በኋላ ግን በአጋጣሚ ነው ማለት ይቻላል ሙሴ ግራ እጁን ተመታ። ተሸክመነው ወደ ሽራሮ ገሰገስን። በመንገዳችን ላይ እንደገና ደፈጣ ገጠመን። ሆኖም ያንንም ሰንጥቀን ሽራሮ ደረስን። ዳሩ ግን ሙሴ ብዙ ደም ፈሶት ስለነበርና ሕክምናችንም እንደነገሩ ስለሆነ ሙሴ ተሰዋ። እናም ሽራሮ አውሮፕላን ማረፊያ አጠገብ ቀበር ነው። የኃይል መሪ፣ የሻለቃ አዛዥ፣ የብርጌድ አዛዥና የኮር አዛዥ ሆነው ያጓጉትም ሀየሎም ከነ ሙሴ ወዲህ ባሉበት ታጋዮች ያለማ ጽናት ቆራጥነት ይደነቃሉ፣ ይኮራሉ። ለምሳሌ ሪጅን 3 ተብሎ ይጠራ ከነበረው የደቡብ ግንባር እስከ አሰብ መስመር በተደረገው ሰፊ እንቅስቃሴ 2 ብርጌድ ተከፍለው ከራያና አዘቦ የተነሱ ታጋዮች በአሰብ መስመር ሚሌና ሰርዶ አካባቢ ያሉ ቦታዎችን በሙሉ ባንድ ያጥቅተው ያላንዳች ረፍት የማረኳቸው የጠላት ንብረቶች በሙሉ ይዘው ወደ ቤዝ ኤሪያ የመደበኛ ማረፊያቸው መዳረሳቸውና ከዚያም ኃይላቸውን በመከፋፈል አሁንም ያለ ረፍት ወደ ውጫሌ ኡርጌሳና መርሳ በመንቀሳቀስ 3 ከተሞችን ማጥቃታቸውን ኮማንደር ሀየሎም በአድናቆትና በግርምታ ነው የሚያስታውሱት። ኮማንደሩ ደርግ ጠንክሮ የተዋጋበትና አረመኔነቱንም ያስመሰከረበትን የዳንሻ ፍልሚያንም አልዘነጉትም። የደርግ የ603 ኮር ከጎንደር ተነስቶ በዳንሻ በኩል ወደ ደጀና የኢህአዴግ ማዕከል መሬት እየተንቀሳቀሰ መሆኑን ባወቅን ጊዜ የኢህአዴግን ህልውና የሚፈታተን ውጊያ ሊደረግ መሆኑ ገባን። በመሆኑም ከአምዶ ተነስቼ ያሉንን ኃይሎች በቅልጥፍና አቀናጅቼ ወደ ዳንሻ እንድንንቀሳቀስ ተነገረኝ። እኔም በአድዋ የሚንቀሳቀሰው ኃይላችን ሽሬ አድዋና አክሱምን ይዞ በተከዜ የሚመጣውን የጠላት ኃይል የሚከላከል ኃይል አስቀርቼ ወደ ዳንሻ ገሰገስኩ። በወቅቱ የደርግ ኃይል ከኛ ጋር ሲነጻጸር በመሳሪያም ሆነ በሰው ኃይል በጣም የተጠናከረ ነበር። ስፍራውም ጫካነት ያለው ስለነበር ለመከላከልም ሆነ ለማጥቃት አያመችም። ደጀናን ለቀቀን ማለት ደግሞ ቀድሞ ለነበርንበት ደረጃ ተመለስን ማለት ነው። ቦታው የሥራ አስፈጻሚ አካሎች እነመለስ ስዬ ወዘተ ሳይቀሩ የነበሩበት ቦታ ነው። የመከላከሉን ፍልሚያ የሚያቀናጁት እነሱ ነበሩ። እናም እኔ በደጀና ግንባር እንድጠጋ ተነገረኝ። ኡስማኑም ጀቤ ከኔ ጋር ነበር። በዚያም የማዳከም ውጊያ እንዳካሄድ ተነገረኝ። በጣም አስቸጋሪ ክረምት ነበር። በዚያ ላይ በውጊያ ሴንትራል ኮማንዶ ወደሚገኝበት ወደ ዋናው ቦታ የሚያስኬደውን ቁልፍ መሬት ደርግ ወስዶብናል። ያን በመሆኑ ታዲያ ከፍተኛ ችግር ውስጥ ነበር የገባ ነው። አማራጭ ስላልነበረን ግን ያለንን አነስተኛ ኃይል በማሰማራትና የአመራር ለውጥ በማድረግ የመልሶ ጸረ ማጥቃት አካሄድን። ጠላትን አወረድ ነው። ሆኖም ባላሰብነው ቦታ ሰብሮ በመግባት እንደገና ነጠቀን። እኛም ለሶስተኛ ጊዜ በጸረ ማጥቃት መልሰን ያዝ ነው። ይህ በእንዲህ እንዳለ ሌላው የጠላት ኃይል በሽሬ በኩል ወደ አዲያሮ በመንቀሳቀስ ላይ ነበር። ወደኛ በመገስገስ ላይ የነበረው የ604ኛው ኮረም ወደ 5 እና 4 ክፍለ ጦሮች የያዘና በሜካናይዝድ ተሽከርካሪ የተጠናከረ ነበር።
ከእንግዲህ የምናፈገፍግበት ቦታ አይኖርም። ስለዚህ ቦታችንን ማስተካከል ጀመርን። ደርግ ከኋላ 2 ጊዜ ሊያጠቃንም ሞከረ፣ አልተሳካለትም። የበላይ የመሆናችን ምልክቶችን ፈነጠቁ። ስለዚህም በከፊል ማጥቃት እንዳለብን ስላመንን በዳንሻና በደጀን መከላከያ መሬታችን የነበረው ኃይል በጸረ ማጥቃት እንዲንቀሳቀስ አደረኩኝ። ከዚያም 2 እና 3 ብርጌዶችን ደምስሰን በቅርብ ርቀት ልንቆጣጠርበት የሚያስችለንን ቦታ ያዝን። ደርግም ሰራዊቱን እንዳያፈገፍግ ወጥሮ ይዞታል። የደርግን በሰራዊቱ ላይ አረመኔ መሆን ያየነው ያኔ ነው። ሰራዊቱ በድፍረት ይገባል፣ እኛን መታቸዋለን። ይሄን ያፈገፍጋሉ። ሲያፈገፍጉ ታዲያ የራሳቸው ጦር በዙ 23 እና በመትረይስ ከኋላቸው ያጭዳቸዋል። ስለዚህም ከኋላ የሚያጭዳቸውን መሳሪያና አመራር ላይ የመምታት እቅድ አወጣን። ፈጸም ነው። የደርግ ወታደሮችም ከኋላ የሚመታቸው ኃይል ሲጠፋ መሸሽ ጀመሩ። እኛም ቆርጠን እያስቀረን ጥሩ እርምጃ ሄድን። በመጨረሻም በነመለስና በነስዬ በተደረገው ግምገማ የጠላት ኃይል መዳከሙ ተረጋገጠ። ስለዚህም በዳንሻ ያለውን 603ኛ ኮር እንድናጠቃ በመወሰኑ እንቅስቃሴ ጀመርን። ሆኖም በወቅቱ የደፈጣ ተዋጊዎች ስላልነበሩን ጫካ በበዛበት መሬት ላይ መንቀሳቀሱ ለአደጋ የሚያጋልጥ ቢሆንም በየደረጃው የነበረው አመራር ከአንድ መሰረታዊ የጋራ አመለካከት ተነስቶ በፍላጎት የሚሰራ በመሆኑ እየተጋገዝን በተለያዩ አቅጣጫዎች ዳንሻን ማጥቃት ጀመርን። ውጊያው ጠዋት ነበር የተጀመረው፣ ሳይጠናቀቅ መሸ። በነጋታው ግን ጠላት ሙሉ በሙሉ ደመሰስን። የቀረው ተበታተነ። ማጥቃታችንን በመቀጠላችንም ጠላት ሙሉ በሙሉ መሸሽ ጀመረ። ገና የከበባ ስራችንን ሳንፈጽም ስለነበር መሸሽ የጀመረው ሽሬ እስኪገባ ባረር ነው። ግለሰቦችን በማጥፋት ህዝባዊ ዓላማዎቻቸውንም በመጨፍለቅ ይቻለው መስሎት ደርግ በርካታ ተቃዋሚዎችን ሲገድል ቆይቷል። ታጋይ ኃይሎምንም በማጥፋት ህዝባዊ ድል ለአንዲት ደቂቃ ማስተጓጎል እንደማይቻለው ያልተገነዘበው ደርግ በራያ አካባቢ ልዩ ቡድኑን በማሰማራት ሊያስገድላቸው አስቦ ነበር። ሆኖም አርሶ አደሮች ባደረጉት ጥቆማ የደፈጣ ጓዱ ተደመሰሰ። ፈንጂ በማጥመድ የከተማ ገዳይ ቡድኖች በማሰማራት ሙከራው ቀጠለ። ሆኖም አልተሳካም። በደርግ ሰራዊት አካባቢም ሆነ በሲቪሉ ዘንድ የኃይሎን ስም ገኖ ይነሳል። ስለምን ይሆን? በድርጅቱ ውስጥ ያለነው አዋጊዎች እንደሆነ ብዙ ነን ይላሉ ኮማንደር ኃይሎም። ከማዕከላዊ ኮሚቴው አባሎች መካከል ኦፕሬሽናል ስራ የምንሰራው ብዙዎች ነን። ሆኖም ምናልባት በራያና ዘቦ አካባቢ ከ72 ዓመተ ምህረት ጀምሮ አንድ ሻለቃ ይዤ እንቀሳቀስ ስለነበርና በአሰብ አስመራና በወሎም ከ75 መጨረሻ እስከ 79 አካባቢ ስለነበርኩ እንዲሁም በሁመራና በአምባሰል ስንቀሳቀስ ስለነበር በተለያዩ ቦታዎች ያዩኝ ምርኮኞችንም ራሳችን አስተምረን እንልካቸው ስለነበር ከተማ ሲሄዱ የኔን ስም ብቻ ስለሚያነሱ ሊሆን ይችላል እንጂ የተለየ ምክንያት የለም። 6 ጊዜ በደርግና አንዴ በኢሃፓ ጥይት የቆሰሉት ታጋይ በአጠቃላይ መሞትን የሚፈልግ ሰው የለም። የኢህአዴግን መስመርና ዓላማ ይዤ በመታገልበት ጊዜ ግን ሞት ትርጉም አይሰጠኝም ብለዋል። ኮማንደሩ ጦርነት ይወዱ እንደሆነ በተጠየቁ ጊዜ ግን ክፉኛ ነበር የተቆጡት። እንዴት ጦርነት እወዳለሁ? በጦርነት እኮ ሰው ይሞታል። አርሶ አደሮች ጎጆአቸው ይቃጠላሉ። ጭንቀት ይነግሳል። እንዴት ጦርነት እወዳለሁ? በረሃ የገባነው እኮ በደል በርስቶብን እንጂ ዱር ለዱር መንከራተትን መርጠን አይደለም። እላያችን ላይ ወደቀውን ጭቆና ለማሽቀንጠር ግን መታገል ነበረብን። በረሃው መውጣት ነበረብን ነበር ያሉት። ለዛሬ ያበቃል። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።